إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. السلام عليكم ورحمة الله وبركاته. سو أبروت بالو سو سميتنا بحري لا يتጽዕኖ ያሳርፋል። አንዲት ሴት ጓደኛም ትሁን የትዳር ተጣማሪ ወይም የሥራ ባልደረባ የተረጋጋች ደስተኛና ብሩህ አሳቢ ከሆነች ይህንኑ ባህሪዋን ለጓደኛዋ ታካፍላለች። በአንጻሩ ይህች ሴት ኮስታራና ጎስቋላ ሁሌ ጭንቀታማና ጨለምተኛ ከሆነችም ይህንኑ መጥፎ ስጋት ልክ እንደወረርሽኝ ለጓደኛዋ ታዛምታለች። ለነገሩ እንዲህ አይነት ተጽዕኖ ያላቸው ሰዎች ብቻ አይደሉም። መጻሕፍት፣ የቴሌቪዥንና የሬዲዮ መሰናዶዎች ተመሳሳይ ተጽዕኖ ያሳርፋሉ። የተወሰኑት ብሩህ ተስፋን ሲፈነጥቁ፣ የቀሩት ጨለምተኝነትን ያነግሳሉ። ከፊሎቹ የስጋትን ረመጥ ሲቆሰቁሱ፣ ከፊሎች የአእምሮ ሰላምን ያጭራሉ። በተለይም መጻሕፍት በዓመቱ ተፈራራቂ ወቅቶች ይመስላሉ። የተወሰኑት እንደ ጸደይ ብሩህ፣ ሌሎች እንደ ሐምሌ ጨፍጋጋ። አንዲት ሴት ተስፋና ሕይወትን የሚያሞግሱ እንዲሁም ጥረትን፣ ስኬትንና በራስ መተማመንን የሚያሰርጹ መጻሕፍትን ወደ ማንበብ ከተመረች ለራሷ ትልቅ ውለታ እንደዋለች ይቆጠራል። በሌላም በኩል የመረጠቻቸው መጻሕፍት ጭንቀትን የሚፈጥሩና የሰው ልጅ ተፈጥሯዊ እሴቶች ላይ ጥርጣሬን የሚያጭሩ ብሎም በሕይወትና በሰው ዘር ላይ ጨለምተኛ አተያይ ያላቸው ከሆኑ የሥጋ ደዌ ተጠቂ ከበሽታው ነፃ ከሆነ ሰው ጋር በሚፈጥረው ንክኪ በሽታውን እንደሚያስተላልፈው እሷም በእነዚህ አሉታዊ አስተሳሰቦች ትለከፋለች። ይህ ደግሞ ሕይወቷን ያናጋል። የደስታ መንገድ ከፊት ለፊትሽ ይገኛል። ስለሆነም በጎ ሥራንና መልካም ስነ ምግባርን ተጠቅመሽ ፈልጊው። ደስተኛ መሆን ካሰኘሽ በሁሉም ነገርሽ ሚዛናዊ ሆኚ። አንድ ብልህ አዛውንት እንዲህ ብለው ነበር። እድሜ በ20ዎቹና በ30ዎቹ ውስጥ በነበረበት ጊዜ ብስጩና ነጭናጫ ነበርኩ። በምዝናናባቸው ወቅቶች እንኳን ይህ ባህሪ አይለየኝም። ይህም ምን ያክል ደስተኛ እንደነበርኩ ስለማልገነዘብ ነበር። አሁን እድሜ ከ60 ለቋል። ዛሬ ላይ ቆሜ ትላንትን የኋሊት ስቃኘው በ20ዎቹና በ30ዎቹ እድሜ እጅግ ደስተኛ እንደነበርኩ በውል አውቄያለሁ። ይህ ዕውቀት የመጣው ግን እጅግ ዘግይቶ ነው። አሁን ከትዝታ የዘለለ ነገር የለኝም። ትዝታ ደግሞ ጸጸት ነው። እንዲያው ይህን በደህና ጊዜ ተገንዝቤው በነበር በጥልቅ ደስታ እኖር ይሆን ነበር። በዚያ ላይ በለጋ እድሜ የማማርርበት አንዳችም ምክንያት አልነበረኝም። አሁን ወጣትነቴም እኔም እየደበዘዝን ነው። እኔ ደግሞ ውድ እህቴ ላንቺ እንዲህ እላለሁ፣ ደስተኛ መሆንሽን ተረተሽ ታጣጥሚዋለሽ። አለዚያም ችላ ብለሽው ፍለጋሽን ሌላ ቦታ ታካሂጃለሽ። ይህም ወደ ጭንቀትና ደስታን ወደ ማጣት ይመራሻል። በዚህ ሁኔታ ዛሬሽ ትላንት እስኪሆን ጠብቂና ያኔ እያለቀሽ ምን ያክል ደስተኛ እንደነበርሽ ትገነዘቢያለሽ። ይህን እውነታ አሁን አትረጂውም። ያኔ ግን ደብዛዛ ትዝታሽን ብቻ ታቅፈሽ ትቀሪያለሽ። አንዲት ሴት በራሷ ቢሆን እንጂ ደስታን አታገኝም። ሆኖም ደስታን በስኬት እንድታገኘው ወደሚረዳት አቋራጭ መንገድ የሚመራት ትፈልጋለች። ባጭሩ ታማኝ፣ ቆራጥ፣ ሥራ ወዳድ፣ ሰዎችን አፍቃሪ፣ ተባባሪና ከራስ ወዳድነት ነፃ ልትሆን ይገባል።
ከሁሉም በላይ ንጹህ ህሊና ሊኖራት ግድ ነው። ደስታ አፈ ታሪክ አይደለም፣ በእርግጥም አለ። ከተሞክሮና ከህይወታችን ከቀሰምነው ትምህርት ከወሰድን እኛም ልናጣጥመው እንችላለን። ከታገስን ከራሳችን ብዙ ነገር ልንማርና ልንመራመር እንችላለን። በእውቀት በትዕግስትና በመወሰን ራሳችንን ከብዙ የአካልና የስነ ልቦና ደዌዎች የመፈወስ አቅም አለን። አላህ የሰጠንን ህይወት ያለ ውለታ ቢስነት፣ ያለ አመጽና ያለ ችግር የመምራት ክህሎት ታድለናል። ማህበረሰብ የግለሰብ ነጸብራቅ ነው። አንዲት ሴት ለማህበረሰቡ መልካም ባህሪ ካሳየች አጸፋው ይመለስላታል። በዚህ ምክንያት ልቦናዋ ይረጋጋል፣ ውስጣዊ ሰላም ታገኛለች። በምቹ አካባቢ እየኖረች እንደምትገኝም ይሰማታል። በአንጻሩ ለሌሎች ክፋት ካሳየች ወይም በሌሎች ላይ ከጨከነች በተመሳሳይ ሰዎች ለሷ ሲከፉባትና አክብሮትና ርህራሄ በጎደለው አኳኋን ሲቀርቧት ማየቷ አይቀርም። ሰዎችን የማታከብር እሷም በሰዎች አትከበርም። መልካም ስነ ምግባር ያላት ሴት የተሻለ የአእምሮ ሰላም ታገኛለች። ለስጋትና ጭንቀት የመጋለጥ ወይም በአሳዛኝ ሁኔታ ውስጥ የመውደቅ እድሏም ያነሰ ይሆናል። ከዚህ ባለፈም መልካም ስነ ምግባር የአላህ ሱብሓነሁ ወተዓላ አምልኮት አካልና እርሱም በይበልጥ የሚያበረታታው ነገር ነው። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለው ነበር፣ ከእናንተ ውስጥ እኔ ዘንድ እጅግ ተወዳጅ፣ በመልካም ስነ ምግባር የላቁ፣ የሚተናነሱ፣ ሰዎችን የሚወዱና በሰዎችም የሚወደዱ ናቸው። ከእናንተ ውስጥ እኔ ዘንድ እጅግ የተጠላው ደግሞ በሰዎች መካከል ክፉ ሐሜትን እያሰራጩ ወዳጅን ከወዳጅ የሚያለያዩ እንዲሁም ከንጹህ ሰዎች ላይ ነውርን የሚያነፈንፉ ናቸው። ደስተኛ ህይወት መምራት የምንችልባቸው 10 መንገዶች አሉ። አንድ አሜሪካዊ የስነ ልቦና ጠቢብ ደስተኛ ህይወት መምራት 10 መሰረታዊ ጉዳዮችን የሚያጠቃልል ነው ብሏል። አንደኛ፣ የምትወደውን ስራ። ይህን ማድረግ ካቃተህ ደግሞ ማድረግ የሚያስደስትህን ነገር ወይም ሆቢ ምርጫና በትርፍ ጊዜህን በመፈጸም ልማድ አድርገው። ሁለተኛ፣ ጤናህን ተንከባከብ፣ ምክንያቱም ጤና የደስታ ቁልፍ ነውና። ይህም ሲባል በምግብና መጠጥ አወሳሰድ ላይ ሚዛናዊ መሆንን፣ ዘወትር የአካል እንቅስቃሴ ማድረግንና ከአጓጉል ሱሶች መራቅን ያጠቃልላል። ሶስተኛ፣ በሕይወትህ ውስጥ ግብ ይኑረህ፣ ይህም ተነሳሽነትና ኃይል ይሰጥሃል። አራተኛ፣ የሕይወትን መራርም ሆኑ ጣፋጭ ገጽታዎች እንደያመጣጣቸው ተቀበል። አምስተኛ፣ ዛሬም ብቻ ኑር፣ ለትላንት አትጸጸት፣ ገና ያልተከሰተው ነገም ስጋት ውስጥ አይክተትህ። 6 ከአንድ ድርጊት ወይም ውሳኔ በፊት በደንብ አስብ፣ ውሳኔ ላስከተለው ውጤትም ማንንም ተወቃሽ አታድርግ። 7 በእድል ካንተ በታች የሆኑ ሰዎችን ተመልከት። 8 ፈገግታና ደስተኛነት ባህሪህ አድርገው፣ ብሩህ አስተሳሰብ ካላቸው ሰዎች ጋርም ዋል። 9 ለሌሎች ደስታን ለመፍጠር ጥረት አድርግ፣ ከሚፈጠረው አስደሳች ድባብ አንተም ተጠቃሚ ትሆናለህ። 10 የደስታ ጊዜዎችን ተጠቀምባቸው፣ ደስታህን እንደገና ለማደስ አስፈላጊ እንደሆኑ ቁጠራቸው። ዛሬን ለማጣጣም ተደሰትበት። ጭንቀት ጥቃቱን ከመሰንዘሩ በፊት ሊያቆሙልህ የሚችሉ ነገሮችን አዘጋጅ። ስለዚህ ደስታ በአጠቃላይ እጃችን ላይ ነው። ከላይ የጠቀስናቸው የደስታ ማግኛ መንገዶች እንደ ንዑስ መንገዶች ናቸው ብለን እንያዝና ስለ ዋናውና ትልቁ መንገድ እናውራ። ያም ወደ አላህ ሱብሓነሁ ወተዓላ በመጠጋት ነው። አላህን በሚገባ በመታዘዝ የምናገኘው ውስጣዊ ሰላም ወላሂ ሁሉንም የሰላምና የደስታ ምንጮችን ያስንቃል። ስለዚህ ከአላህ ሱብሓነሁ ወተዓላ ጋር ያለንን ግንኙነት በተቻለን አቅም እናስተካክል።
የሚያዋጣን ብቸኛው መንገድ እሱ ነውና ለነገ ሕይወታችን መሳካት ትልቁ ሚና የሚጫወተው ዛሬ ከአላህ ሱብሓነሁ ወተዓላ ጋር ያለንን ቁርኝት ያለንን ግንኙነት ይወስነዋል። መልካም ግንኙነት፣ ጠንካራ ግንኙነት ከሆነ ነገም አኺራችን ያምራል። በተቃራኒው ደግሞ ከአላህ ጋር ያለንን ግንኙነት ደካማ ከሆነ ጀርባ ሰጥተን የምንንቀሳቀስ ከሆነ የቂያም ቀን የሚጠብቀን ነገር መናገሩ ላይ አያስፈልግም፣ ግልጽ ነው። ስለዚህ አላህን እንፍራ። መፍራት ካለብን ከአላህ ሱብሓነሁ ወተዓላ ጋር ሊኖረን የሚገባውን ግንኙነት ባለመፈጸማችን ሊገጥመን የሚችለውን ውድቀት ነው። መፍራት ካለብን አኺራችን እንዳይበላሽ ነው። መፍራት ያለብን የዱንያ ባሪያ እንዳንሆን ነው። አላህ ሱብሓነሁ ወተዓላ ብቻ ይሰትረን፣ በቀጥተኛውም መንገድ ላይ ያጽናን፣ ላልተመሩትም አላህ ይምራቸው። اللهم قلت وقولك الحق ادعوا لي استجب لكم فها نحن ندعوك يا الله فاستجب لنا دعاءنا. اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم ارحمنا وارحم موتانا وموتى المسلمين. اللهم أنت اللطيف فالطف بنا. اللهم أنت الرحيم فارحمنا. اللهم أنت الكريم فأكرمنا. اللهم أنت التواب فتوب علينا برحمتك يا أرحم الراحمين. اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت. أعوذ بك من شر ما صنعت. أبوء لك بنعمتك علي وأبوء لك بذنبي فاغفر لي فإنه لا يغفر الذنوب إلا أنت. الله سبحانه وتعالى أني بتناقر كتنا أنتم بسمات شوتي من التكم يدركن. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.